ያሆ ያሆ በል ደስታዬን ሁላ መግለጽ አልቻልኩም። ገና ሰላም ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን። ሙሌ ሰላም ናችሁ? ሰላም ቤተሰቦቻችን እንዴት ናችሁ? ሰላም ነው ወይ? ቆንጆ ዜና ይዘናል አይደል በያ? አዎ እንደዚህ አምሮብን እንግዲህ ሰርግን መስለን ዛሬ መተናል። ቤተሰቦች የነ ቡቡና የሃይሚ የሰርግ ቀን ተቆርጧል። ያው ዛሬ እኛ ጉድ ማለታችንን ጀምረናል። እንደዚህ አምሮብን ጽድት ያለ ትዳር እንደማንም ያልተንኳካ ትዳር ነው እንግዲህ ለዚህ በቅቷል። እንድሜ አብሮ አደጌ ደስ ብሎኛል ለዚህ በመምጣት። ዛሬ እንግዲህ የሰርጉን ስራ እየሰራን ነው። ኦሬዲ ከብትም ተገዝቷል። እናቶቻችን እነሙሽም እነ አባቢ ሁሉም ነገር ያለውን ነገር ፊክስ እያደረጉ ነው። አዎ እንግዲህ ዛሬ እንደዚህ አምሮብን የመጣ ነው። የሰርጉን ነገሮች እንትን እያደረግን ነው፣ ፊክስ እያደረግን ነው። የወርቁም ነገር እኛ ላይ ነው ያለው። እኛ ላይ ያው ማንንም ሊያዝ አይችልም። ማንንም ከኛ አብሮ አደጋችን ሌላ ማንንም ጋር ሊሄድም የሚገባውም ነገር አይደለም። ወንድማችን ያንተ ደስተኛ ደስታ ነው። ይሄንን የመሰለ ትዳር ለሰጠ እግዚአብሔር ደግሞ እኛ በቻልነው አቅም ቆንጆ ዝግጅት አድርገን አንተን ለመሞሸር ተዘጋጅተናል። እቺን የመሰለች ውብ አበባ ደግሞ አንተና ሀይሚን ለማስመልከት ይዘን ቀርበናል። እንግዲህ ቤተሰቦቻችን ይሄንን የመሰለ ትዳር በዚህ ቻለም ልናስተዋውቅ ነውና እንግዲህ ደስታችን ደስታ አይደለም። ደስታዬን ለማግራት አረ ከበቂ በላይ አብሮ አደጌ እንዴ ስንት ነገር አሳልፈን የሚል ትዳር በጣም እኮ ነው የሚዋደዱት። አዎ ስንት ቤተሰብ፣ ስንት ማህበረሰብ፣ ስንት ጓደኞቻችን የሚጠብቁት ትዳር ነው። ሚዜም የምንሆነው እኛ ተስፋ አለን። ብሩኬ እንግዲህ እኔ አንደኛ አንተ ሁለተኛ። እስቲ ብሩኬ እንግዲህ ዛሬው ቤተሰቦች እንደዚህ ሽክ ብለን መተን የቡቡና የሃይሚ ሽምግልና ቀን በዚህ ዛሬ ነው። ነጋሽዬ ሄዷል። ሰምታላ? አዎ መልሱ ግልጽ ነው። እሺታው ግልጽ ነው። እሺ ነው ሊባል የሚችለው አይደለም። እሺ ብለዋለች። እንግዲህ እንደዚህ አምጆ እስከዛሬ ያልተናገርኳቸው በጣም በውስጥ ያመኳቸው ነገሮች አሉ። ይሄንን ቀን ጠብቄ ለመናገር መቻሌ በጣም ደስተኛ አድርጎኛል። ይሄንን የመሰለ ቆንጅዬ አበባ ላንቺ እንድሰጥ ቀኑ ስለመጣ ደስ ብሎኛል። እንግዲህ ቀንሽ ደርሷል። ያ ቀን ላይ ደግሞ ተገናኝተን በጣም ቆንጆ ጊዜዎች እንደምናሳልፍ ቆንጆ ሜሞሪዎች እንደሚኖሩኝ ተስፋ አለኝ። እኔ እናት በጣም ነው ማከብርሽ፣ በጣም ነው የምወድሽ። እኔ ማር እንኳን ደስ አለሽ ብያለሁ። ቡቡ ወንድሜ እንኳን ደስ አለ። አብሮ አደገ ስትነገር አሳለ ጭቃጥፍ ነው ያዚህ ነው አብሮ ያደገ። ዛሬ ለዚህ ደስታ በመብቃቱ ከሱ በላይ እኔ ነኝ ደስተኛ። ገብቶሃል? አዎ። በዛ ላይ ብዙም የምማረው ነገር አለ። ትክክለኛ ፍቅር ነው እንደማንም ይሄ የተኳካ ነገር ምናምን ከጀርባ ምናምን ያሉ ነገሮች አይደለም። ቴክ ነገር አይደለም። ሪል ፍቅር ነው። ገብቶሃል አይደል? ደስ የሚል ነገር ደግሞ እኛ እናደንቃለን። ከዛም የበለጠ ደግሞ ጎናችሁ እንቆማለን። ይሄንን የመሰለ ትዳር የማርያም አንድ ልጅ ክርስቶስ ባርኮ ሊሰጠን ነውና በጣም ከደስታም በላይ ነው ለኛ። በጣም በቃ ከፌስታም በላይ ነው። እዚህ ቡቡ በደስታውም ጊዜ ብቻ ሳይሆን በችግሩም ከጀርባ ሁሌም አጠገቡ ነው። አዎ አውቃለሁ ያለውን ነገር በደንብ ነው የምናውቀው። እኛ ጓደኞች ደግሞ ይሄንን ቀን ለማስዋብ ቆንጆ ነገር ለማድረግ ስጦታዎችን እየገዛን ነው። በእኛ በኩል ያሉ ነገሮች በሙሉ ወንድማችን ዙረት ላይ ነው የዞርን ነው። በየሱቅ ያልገባንበት ሆቴል እነ ማዘርም በርበሬያቸውና ሜሴጅ ስራዎችን እየሰሩ ነው። እኛም ሰንጋ ገዝተን ያው ሰንጋው እንደምታየው ታስሯል። አዎ ከጀርባችን አሁን ቡቡና ላይሚ ቆንጆ ነገር ልንገዛ አስቤያለሁ። እንደማልነገርኩኝም አንድ ላይ ሄደን የምንገዛው ነገሮች አሉ። የት ልንሄድ እያሰብክ ነው? ወርቅ ቤት ወደዛ አካባቢ ነገር ኦኬ። የወርቁን ወጪ እኔ ብቻ ደስ ይለኛል። ያንሳል እንጂ አይበዛበት። ይሻላል ይሻላል ያቅሜን ማለት ብችል ከዚህ በላይም ባረግበት። ሰዎቻችን ይሄን የመሰለ ትዳር ከኛ ጋር መታችሁ እንድትቋደሱ ከመጥራትም በላይ ቤታችሁ ደርሰን መጥሪያውን ከመስጠት በላይ እንደዚህ አይነት ፕሮግራም አዘጋጅተን እኛ ራሳችን ገና ዝግጅቱን ሞቅ አድርገናል አይደል በያ? በጣም ሞቅ አድርገናል። ዛሬ እናመሻለን። እዚህ ነን። የሰርጉ ቀን እስኪደርስ ድረስ ያው እኔ አላረፍኩም። ከሰሞኑም ጀምሮ ያለውን ነገር እየሰራው ነበር። ከውጪም ባለፈው ካየ አይሜን ሲናገር የነበረውም ልጆች አስታውሳለሁ። ጎን እውነት ነው ጣልቃ እንዳይገቡ ሳረግ ነበረ። አሁን ግን ከዛ ሁሉ ጣጣ በኋላ አሁን
ተረጋግጧል። ዛሬ ነጋሽዬም ሽምግልና ሄደዋል እነ ሃይሚ ቤተሰብ ጋር። ስለዚህ ያው ሽታውን እየጠበቀን ነው። እኔ እስከዛ ደግሞ እዚህ ጋር ያለውን ነገር ሲያረኩ ነው ያሉት። አው ብሩኬ ብቻህን አይደለም ይሄ ደስታ ያንተ ብቻ አይደለም፣ የኛም ደስታ ነው። ሃይሚ ያንቺ ደስታ አይደለም የኛም ደስታ ነው፣ የሁላችንም ደስታ፣ ከኛም አልፎ የማህበረሰቡ ደስታ ነው። ይሄንን የመሰለ ትዳር እኛ ብቻ አይደለም፣ የሀገር ሽማግሌዎች ብቻ አይደለም፣ የኢትዮጵያ ማህበረሰብ የሚመርቀው የሚያከብረው የሚፈልገው ትዳር ነው። ስለዚህ ይሄን ትዳር ደግሞ እኛ በምንችለው አቅም ፏ አድርገን አይደል ራይ እስከል ጨምሮ ያለ አንተ ግን ድምጽ የለም በእኔ ይሻላል አይደል? ሙሽራ ስለሆንኩ እናንተ ናችሁ፣ እኔ ሚዜ ስለሆንኩ እናንተ ናችሁ። አረ ወደ ኋላ አታረገኝም። እኔ ሙሽራ ነኝ፣ አንተ አጃቢ ነህ። ይሻላል እናርገ ሙሽራ። አረ አርጉኝ። የወንድሜን ፕሮግራም ማፋቢ ሁለተኛ ሚዜ ትሆናለሽ። በቃ ወንድሜ እንግዲህ ይሄንን ፕሮግራም ቀን ተቆርጦ እስክንገናኝ ድረስ በጣም ጓግተናል። እንወዳቸዋለን። ቡቡዬ አሁን እየሄድን ነው፣ ፋሚሊዎች እየሄድን ነው። ወርቅና ምናምን እንገዛለን። ነገርከኝም ነበር ይሄን ሰርፕራይዝ እኔ ነኝ የሰማሁት። አሁንም ነው የሰማሁት። እንግዲህ ወንድሜ ይሄንን ፕሮግራም ለስጦታ ብቻ አይደለም ለማስታወሻ ያህል ሁሉ ነገር ላደርግላችሁ ፈልጋለሁ እያለ ነው። እንግዲህ ያንስባችኋል፣ የሚበዛባችሁ አይደለም፣ ግን በአቅማችን ልክ በያ ሰርፕራይዝ አለኝ ገዛው ነገር አለ እያለ ነው። ወደዛ መሄድ እንችላለን አይደል? እንሂድ። ግን በያ ወይ እኔ ነኝ የምዘምረው፣ እኔ ነኝ ፏ ማረገው ምዘፍነው። እሺ ዘፈን ሞቅ ማረገው ያሆ ብዬ ማስጀምረው ለሁለቱም የደስታችን ተካፋዮች ለሆኑትም ለእንግዶቻችንም ያሆ በዚህ አንቀጥልም ነፍ ነው የምናደርገው። ዛሬ ገና ነው ሰዓቱ አልደረሰም። ሰዓቱ ሲደርስ ደግሞ ፏ ነው የምናደርገው፣ ቅውጥ ነው የምናደርገው ፕሮግራሙ። አሁን ዝግጅት ላይ ነን። ብዙ ሾፒንጎች አሉ፣ በጣም ብዙ ቦታዎች ነው የምንሄደው። ይሄንን ፕሮግራም ደግሞ ወንድሞቻችን አጠገባችን ሆነው ሁሉንም ነገሮች እያስተካከሉ ነው አይደል? እኛ ብቻ አይደለም ሙሉ የሰፈሩ ልጆች የብሩክን የሚያውቁ ሰዎች እያገዙት ነው ያሉት። አዎ ደግሞ ይሄንን ነገር ደግሞ ያው እንዳልኳችሁ እናንተም ቤተሰቦቻችን፣ የኛ ጓደኞች፣ የብሩክ አፍቃሪዎች፣ የሃይሚ አፍቃሪዎች ደግሞ መታችሁ እንደምትጋበዙልን ተስፋ አለን። አንድ ላይ ነው የምንቀውጠው አይደል? ብሩኬ አንድ ነገር ልናገር እፈልጋለሁ። ትዳር የሰላም የፍቅር ይሁንላችሁ። ከፊት ለፊታቸው እየመጣ ያለው ነገር ሁሉ ቀላል ነገር በኋላ ትልቅ ሰው ስትሆን ማስተዋል ሲጀምር ነው እንደዚህ አይነት ላይፍ ውስጥ መገባው እና ቡቡ አባቴ መልካም የትዳር ዘመን ይሁንልህ። ሃይሚም አንቺም እንደዛ ሁሌም ደስተኛ እንድትሆኑ የምፈልገው ሁለታችሁንም በጣም ነው የምወዳችሁ። ያው እንግዲህ በአንድ ወይ በሁለት ዓመት ውስጥ ያው ፕላኑ እናንተ ነው። እኛ ደግሞ ወንድ ልጅ ከነቃችሁ ወይ ደግሞ ማማን ቀጣይ ለክርስትና እንጠራለን። አረ ሁሌም ፊት ለፊት እኛ ነን፣ አንድ እርምጃ ቀዳሚ ነን። ገንፎውን አንድ ላይ ነው። ገንፎ ግን እስከዚህ ገንፎ አለ። አረ እባክህ አረ ተከይረልኝ ገንፎ አለ። አረ እፈልጋለሁ ወንድሜ፣ በጣም ነው የምወድ። ደስታዬን ሁሉ መግለጽ አልቻልኩም። አረ ገና ፕሮግራም አለን። እንደዚህ ማለት ነው አንቺ ብቻ አይደለም ምን ይመስላል? ኦኬ ስንት ነገር አሳልፈናል፣ ነፍስ ነገር አሳልፈናል። ምንም ስሜት አላረክም። በጣም ብዙ ነገር በልጅነታችን አሳልፈናል። እናንተ ብቻ ያለን ታሪክ አለ። አንተና በያችሁ ያሳለፍነው ነገር ነው ፊት ለፊት እየመጣብኛል። በጣም ደስ ብሎኛል። በጣም ነው የምወድህ ወንድሜ፣ ከወንድምም በላይ ነህ አንተ ለኔ። ወንድማችን አንቺ እምነታችን ነሽ። የኛም ቤተሰብ በመቀላቀልሽ ያለን ደስታ ከእጅግ ከቃላትን በላይ ነው። ሁሉ ነገር ለማድረግ ደግሞ አሁንም ዝግጁ ነን። ወንድማችን የመልካም ትዳር ደስታ ዘመን ይሁንልህ። አሜን አሜን። እናቴም በጣም እንደዚህ አይነት ሪል ፍቅር አይቼ አላውቅም። ብዙ አይነት ፍቅር አይቼ አውቃለሁ። ብዙ ጓደኞቼ ጊዜያዊ ስሜት እንጂ እኔ ኖርማል እንደዚህ ዘለቄታ ያለው ነገር አይቼ አላውቅም። እግዚአብሔር ይሄ እነሱን ጥንካሬ ነው የሚያሳየው። አዎ ብዙ ሰው መጥቶ ነበር ይሄን ትዳር ለመበጥበጥ። በምታይቀው ምን የሚባል ልጅ አለ እዩ፣ አንዳንዱ አፈቀርኩ ብሎ ይመጣል። አይሚን አንዳንዱ የብሩክ ልጅ ምናምን ተቋል። ፍቅር ላይ ስትሆን ብዙ መሰናክሎች አሉና ያንን ነገር ተቋቁሞ ማለፋቸው ራሱ የእነሱን ጥንካሬ ያሳያል። ኦኬ መልካም የትዳር ዘመን ይሁንላችሁ። ምንም መናገር አልቻልንም። በቃ በአሁኑ ሰዓት ቃላቶችን ከመደጋገም ሌላ ቃላት አፋችን ላይ መጥቶ መናገር እየከበደ ነው። ያና ያለችን ለእናንተ ብዙ ነው። የጓደኝነት ኃላፊነት እኛም ደግሞ የጓደኝነት ኃላፊነታችን ለመወጣት ከማንም ቀርመን ወደፊት ነው።
እና ይህን ትዳር ፏ ያደርግላችሁ። በጣም ብዙ መሰናክል ያለፈ ትዳር ነው። ማንም ሊፈነቅለው ሞክሮ በጣም የነሱ ጥንካሬ ነው ባይዘ እዚህ ላይ እንዲደርሱ እንትን ያሉት እንጂ በፊት ይቋረጥ ነበር። ይሄ ፍቅር እንደ ማንኛውም ሰው አለቃቃሽና ነገራቶች የሚሰብራቸው አይነት ሰዎች ቢሆኑ በፊት ላይ ነበር የሚቆመው። እና ይመቻችሁ። በቃ መልካም ጊዜ ይሁንላችሁ። ዛሬ ቆንጆ ስጦታ እንደዛላችሁ ደስ ይላል። እንግዲህ ወርቁን እችላለሁ ብሏል። እችላለሁ የሁለቱ ነው። ወርቁን እችላለሁ ብሏል። ቀለበት በኔ ነው። ቦቦ ይሄ እኮ ትንሽ ነገር ነው። እኔ ሙሉ ሰውነቱን ወርቅ ባለብሰው ደስ ይለኛል። ወንድማችን ያስባል በስቶብህ አይደለም ግን ላንተ ማረክ ከምንችለው በላይ ቃላታችንን እየጠፋብን ስለሆነ ስጦታውን ይዘን እንዲዳረጋ ወርቅ ቤት አቃላ አሪፍ ወርቅ ቤት። አዎ ከከተማችን ላይ አንጋፋው ወርቅ ቤት ነው። ደግሞ እማቀውን ወርቅ ቤት አሳያለሁ። ነይ አባቴ ካሜራማን ይሄን ወርቅ ቤት አስገባልኝ። ከተማ ውስጥ አለ የሚባል ወርቅ ቤት ነው። ይገራርም ወርቆች ያሉት እዚህ ነው በብዛት። የምንፈልገውን ነገር መቼም እዚህ አናገር። አሰፋ አዳም ወርቅ ፈልገን የምናጣበት ና ሰላም ብራዘር፣ እንዴት ነሽ? ሰላም ነው። እንዴት ነሽ? ስራ ቆንጆ ነው። ፈልገን ነበር የቃል ኪዳን ቀለበት ለሁለት ሰው ማለት የጋብቻ በውጭ ነው በውጭ ቆንጆ የቤቱን ስፔሻል የምትለው ቃል የምታሳየን ስፔሻል ቤት አሪፍ የሚባል ቤት ነው። ከቡታጀራ ውስጥ አሪፍ የሚባል ቤት ይሄ ቤት ነው። ስማ አንጋፋም ስለሆነ በዛ ነው እዚህ የመጣሁት። የምታውቀው አይመስለኝም ነበር። ለካ ቤተሰብ ነው። አውቀዋለሁ። ይሄ ቤት አውቀዋለሁ። እንደም እንዳልኩ በጣም ለስፔሻል ሰው የሚሰጥ ዕቃ ነውና በጣም ቆንጆ ነገር ያሳያል። ለምን ወደው ለአብሮ አደግ ሰተህ ታውቃለህ? እንደዚህ ስጦታ አባቴ አሁን እንግዲህ ስራ የመሸጥ ነው። ለዛ ነው ያለ ደረጃ አልደረስኩም ማለት ትንሽ ለጓደኞቼ ምናምን ሰተህ አታውቅም? ስጦታ ልሙጥ ነው የሚሆነው ለወንድ። አሁን ኖርማን ልሙጥ ነው የጋብቻ የሚታወቀው። ይሄ ለወንድ ልጅ ማለት ነው። ለሁለቱም ለሴትም ለወንድም ፈርጥ ያለው አይኖርም። ፈርጥ ያለው ብዙ ጊዜ አሁን ላይ ገበያ ላይ ግን ይሄ አሪፍ የሚባል ነው። እነዚህ አሁን አሪፊዎች አሪፍ ነገር ምረጥልን ብራዘር። አሁን የምታሳይን እቃዎች እንዳልሽ በጣም ለምንወደው ሰው የምንሰጠው ነውና ሃይ ኳሊቲ ቀለበት ሲጀመር ቤቱ ይታወቃል። እንደዚህ መጥፎ ነገር አይዝም። እውነት ነው። እሱን ተማምነን ደግሞ ካወቃችሁ ይሄ ቤት ምናልባት በስምም ደረጃ በስም አውቀዋለሁ ነው። ያሰፋ አዳም ከ60 ዓመት በላይ ያስቆጠረ ቤት ነው። ከአባት ልጅ ወርሶ ሙያውን እየራሳቸው እየሰሩ ትክክለኛው ቦታ ነው አይመጣም። ትክክለኛ ቦታ ነው የሚመጣው። በቃ አባቴ አሪፍ ይሆናቸዋል የምትለውን ነገር ስተን የትኛው ምረጡና ጣት ልኬቱ እናንተ ብዙ ስለምታውቁ ያው እኛም የባለሙያን ነገር ላንተ እንሰጣለን። ከዚህ ፋሚሊ ያ በቃ ነገር ነው የሚስተያት አንተ ትልቅ ነው እኮ እሱ እጁ። ኧረ እባክህ ለምርክ እቺኛዋን ብንመጣት እንዴት ነው? የእሷ እንዴት ነው? እጇ ቀጠን ይላል። ያው የሴት ነገር ይሄ በቃ ታዲያ እቺ ትንሽ ነገር አተነስ ትላለች አይደል? ኮለየ ብቻ እቺ ልንገራችሁ ወይስ አንድ ላይ ለመዘነው? አንድ ላይ መዝነውና 3.6 ይመጣል ግራሙ። ሂሳብስ ሰራውና ችግር የለም። አንድ 108,000 ይመጣል ቶታል ማለት ነው። ችግር አስተያየት ነው አይደል? እሱ አስተያየት ነው። ደንበኛው ቤቱን በላችሁ ችግር የለውም። አንተ ለቡሩክ 100 ምናምን ሺህ ብር ምን አላት በእንትን አድርገው በስጦታ ከደረግልንና ትራንስፈር ትጠቀማላችሁ አይደል? አንተ ግን ቅድም ልዝፈንላቸው ስትል ነበረ። ኧረ እኔ እዘፍናለሁ ደግሞ አረሰው ዝፈንላቸው። ኧረ እኔ እዘፍናለሁ። በቃ እናመሰግናለን ብራዘር። እንግዲህ ፋሚሊዎች ይህን የመሰለ ወርቅ ያው ገዝተናል። ከፈት እናድርጋት ቤተሰቦች የሚያምር ነገር